እንዴት መደሰት እንዳለብኝ ራሱ አላቅ፣ ግን ይገባናል። እግዚአብሔርን ከልጅነት እስከ እውቀት በዚህ ክለብ ብዙ 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 ያየን ደጋፊዎች አለንና we deserve it guys። በእውነት እዚህ መድረስ ይገባናል። እዚህ መድረክ ላይ መታየት ይገባናል እና በጣም ደስተኛ ነኝ። ማርያምን እንዴት መደሰት እንዳለብኝ ዛሬ አላቅም። ዛሬ ለከደስታ ጥግ ላይ ነኝና ውስጤ ምን እየተሰማው እንዳለ ማሳየት ብችል ማውጣት ብችል በጣም ደስ ይለኝ ነበር። ግን ጌታዬ ሆይ እንዴት መደሰት እንዳለብኝ ራሱ አላቅም። ግን ይኸውላችሁ ይህ ድል ይህ ውጤት ክለባችን ማለት ነው በጣም ወድቆ ተንቆ ተረግጦ እግዚአብሔርን የትም አትደርሱም ተብሎ ብዙ ነገር ተወርቶብን ታክሰን በጧት ተነስተን ትምህርት ቤት ሄደን የጓደኞቻችን መቀለጃ ለሆንን፣ በጧት ተነስተን ስራ ቦታ ስንሄድ የሰፈር ሰው የስራ ቦታ ሰዎች መቀለጃ ላረጉን ሰዎች ለኛ ነው እግዚአብሔር we deserve it። ይውላችሁ ይሄንን ደስታ we deserve it guys። እግዚአብሔር we deserve it። በፈጣሪስ እንኳን ደስ አለን። በጣም ነው የምወዳችሁ። እመጣለሁ። ይሄ ትንሽ የሆዴን ላውጣው ብዬ ነው እንጂ ይቀረኛል ገና ይቀረኛል ገና እመጣለሁ። Oh my god! We are in the finals! Come on! In the final! Budapest እንገናኝ አባቢ። Budapest ይላል። This is Arsenal, my man. Come on, you guys! Oh my! ከአርሰናል አትሌቲኮ 0 ተረዳናቸው 5 ነገሮች። ዋይትዬ የኔ አበባ በጣም የፈራሁት የነበረው ያለፉትን ጨዋታዎች እንዴት ነው እያስደሰትከኛለሁ። መቤቴን ራይሶ ነው እንጂ ዛሬ ማን ኦፍ ዘ ማች ራሱ ማለት ነው በስርዓት ይገባ ነበር። ትችላለህ፣ ወንድ ነህ መቤት። ይሄን ዋይት ነው እኔ ማቆም፣ ይሄን ዋይት ነው በጣም ወደ ዋይት ሁለተኛ የተረዳሉ። እኛ ስላንቺ ስናወራ ማለት ነው ሞኝ ላይ ያስመስሉ ይሞክራሉ። ማርያም ቡካዮ ለዚህ ቡድን ያረጋችው ነገር በምንም ተአምር ተቆጥሮ ሊያልቅ የሚችል ነገር ሲሰድቧት ሲዘርፏት ባዳ አይደለም የአርሰናል ደጋፊ ማለት ነው። ዛሬ ግን ቡድናችንን ለሻምፒዮንስ ሊግ ፍጻሜ ማብቃት ችላለች። ብቸኛዋ ጎል ማስቆጠር ችላል። put some respect on his name። እሱ ብቻ ነው ትክክለኛው ስታር ነው። ትሻለሽ መቤቴን የኔ ቀና ሶስተኛ የተረዳ ነው። በደርሶ መልስ ጨዋታ ላይ ማለት ነው አንድ ፔናልቲ ኳስ የተቆጠረባቸው በምንም ተአምር ይሄን ነገር ኮምፕሬንድ ሂስትሪ ነው ፊት ለፊታችን እየተመለከተን ያለው 17 ክሊንሺት አላቸው በዚህ አመት። ይለያሉ ይችላል። ጋብሪኤልን ሶርሎዝ እንደዛ ወገቡ ላይ ሲቆም አይታችሁታል። ሳሊባ ወገቡ ላይ ሲቆም አይታችሁታል ሶርሎዝ ላይ። እኔ ምን ላርጋችሁ መቤቴን ምን እየተሰማኝ ራሱ እንዳለ እኮ አላውቅም። አራተኛ የተረዳ ነው። አንተ ማለት የዚህ ቡድን ልብ ምት ሁነኛ ሰው ከማንም ከምንም በላይ ቀልም የምትመጣ ሰው ነው ለዚህ ቲም። አንተ ማለት ዴክላን ብናስረዳችሁ አይገባችሁ፣ እኛ ይገባናል። አንተ ትለያለህ፣ በቃ ትችላለህ። ማርያም በደንብ በጣም ትችላለህ። በጣም ትችላለህ። አምስተኛ የተረዳ ነው። ሻምፒዮንስ ሊግ ፍጻሜ ላይ ደርሰን እኔ በህይወቴ የሻምፒዮንስ ሊግ ፍጻሜ አይቻል አቅም መቤቴን ይሄ ቀን ይገባችኋል የአርሰናል ደጋፊዎች። ይሄ ቀን ይገባናል በስርዓት ሲያንስብን ነው። ይሄ ቡድን ታሪክ እየሰራ ነው ያለው። በቃ የታሪክ አንድ አካል ቢሆናችሁ ነው ማን ይመቻችሁ። ፎሎ ኮምፕሊት ሼር እያደረጋችሁ መቻችሁ። በስማም ይገባል። የምሬን ነው የምላችሁ ቡካዮ ሳካ ለተባለው ነገር በዚህ አመት ብዙ ሲቀርብበት ለነበሩት የእንግሊዝ ሚዲያ ትችቶች በቀለሙ ምክንያት ስለተገፋበት አጋጣሚ ስለ ሁሉም ነገር ቡካዮ ሳካ አርሰናልን ወደ ሻምፒዮንስ ሊግ ዴሊቨር አድርጎ ሁሉንም ጠላቶቹን እያንዳንዱ እሱን ሲወቅሱት የነበሩትን ዝም ማስባል ችሏል። ከልጅነት የመጣ ህልም አሁን ላይ ፍሬ አፍርቶ በስተመጨረሻም የሃል ኤንድ አካዳሚ ምሩቁ ለሻምፒዮንስ ሊግ ፋይናል ቡድኑን አብቅቷል። ዘ ስታር ቦይ ቡካዮ ሳካ የእግር ኳስ ህይወቱን ከጀመረበት ጊዜ ጀምሮ በጣም ተደራራቢ ጨዋታዎችን አድርጓል። በአርሰናል ቤት ብዙ ቦታዎችን አካሏል። የተለያየ ቦታዎች ላይ ታትሮ ሰርቶ ደግሞ ለዚህ በቅቷል። ከአመት አመት አርሰናልን ለብቻው በሚባል ደረጃ አንዳንድ ሞመንቶች ላይ ሲታደግ ተመልክተነው ነበረ። ቡካዮ ሳካ
አሁን ግን ለሻምፒየንስ ሊግ ፋይናል ቡድኑን ይዞ ይኸውላችሁ ሊቀርብ ችሏል። ምናልባት ብዙዎች ለወራት ሲተቹት ቀርበዋል። ነገር ግን ይሄ እግር ኳስ ነውና አት ዘ ኢንድ ቡካዮ ሳካ የልፋቱን ያለፉት አመታትን እንግዲህ ውጤቱን በስተመጨረሻ አግኝቷልና ሁሉም የአርሰናል ደጋፊ ለኮሜንት ሴክሽን ላይ ይኸውላችሁ ለቡካዮ ሳካ ሪስፔክት እንዲጽፍለት እፈልጋለሁ። ሐሳባችሁን ስለ ቡካዮ ጻፉልኝ። የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ኮፒ ሊንክ ሪፖስት ይደረግ። ይመቻችሁ። የአርሰናል ደጋፊ ቻምፒየንስ ሊግ ፋይናል ከ20 አመት በኋላማ እኔ የተረጋገጠ የአርሰናል ደጋፊ የሆንኩት 2006 ሰሚ ፋይናል ደርሰን በባርሴሎና የተሸነፍንበት አመት ነበር። ገባርለ እዚህ መድረክ ላይ ቡድኔን ሳላየው 20 አመት ተጠብቄያለሁ። 20 አመት እንዴት አባቴ ኢሞሽናል ሆንኩኝ። ተረዳኝ አይደል? ስለ አጫዋታችን ኤዜ መውጣት ነበረበት ምናምን አትተንትንልን። ኳስ አቃለው የምትል ከሆነ የቀበሌህን ክለብ አሰልጥነ የሆነ ቦታ አድርሰው አትተንትንልን። ገባርለ በፋራም ባራዳም በዚህ መድረክ ላይ ተመልሰን የመጣ ነው ከ20 አመት በኋላ ነው። ገባ ሌላ ሰው ቢችለው ኖሮ እስካሁን ታየው ነበር። ገባ ደግፈ እዚህ ደረጃ ደርሳ አታውቅም እኮ ደግፍ ነው የምልህ። እንዴት አባቱን የተደሰትኩት ነው የምልህ። እንዴት አባቱን የተደሰትኩት ምን አይነት አመት ነው ዘንድሮ። አመቱ ለየት ያለ ነው የምልህ። ለየት ያለ ነው። ወያላ እንዴት እንደምረካ እንደዚህ የተግማማ ፉትቦል ተጫውተን ስናሸንፍ ጌሙ ላይ ሊጨንቀኝ ይችላል። ገባ አይደለ? ግን አንተን ምን ያህል እንደሚልጥህ ስለማት እረካለሁ። ባየር ሊቨርኩሰንን አታልፍም። ምንም አታመጣም እኮ ባየር ሊቨርኩሰንን አታልፍም። ስፖርቲንግን አታልፍም። ስፖርቲንግን እንደማታልፉ ማቀው እኔ። አትሌቲኮን አታልፉ። ብታልፉም ፒኤስጂ እና ባየር ምናምን እያየኸኝ እኔ ታሪክ እሰራለሁ። አንተ ከመስኮት ውጪ እያየኸኝ እንኳን ደስ አለ መድፈኛው። አሁን ትኩረታችን ደግሞ የእሁዱ ጨዋታ ላይ ነው የሚሆነው ማለት ነው። የእሁዱን ጨዋታ ደግሞ ገደል ነው ማለት ነው። ትልቅ የቤት ስራ ቀለልን ማለት ነው። ጮኬ ድምጽ የተዘጋ ማለት ኮንግራ አርሰናላውያን ምን ጮሆ ምን እናደደው ብዙ ነገር የምንለው ክለባችንን ስለምንወደው ነው፣ ስኬቱን ስለምንፈልግ ነውና ደስ የሚል ምሽት፣ የሚያስጨንቅ ግን ደግሞ ደስ የሚል ምሽት ማለት ነው። አዳራችሁ ያማረ የሰመረ ይሆንላችሁ። አሁን ትኩረታችንን የእሁዱ ጨዋታ ላይ እናደርጋለን። ይመቻችሁ። መልካም ምሽት። ግባና ውጣው እንችላለን። ይሄ ነው የኔ አርሰናል ሀቢቢ። ግባለት እንችላለን ማን ስለሚቻል በቃ ይሄ ነው ማን እንደዚህ ነው። ሁላችሁም ጀግና ናችሁ። በቃ ለዚህ ለባጅ ታግላችኋል። ሁላችሁም ትችላላችሁ። ይሄ ነው ባላ በቃ ይገባችኋል። ወላሂ በጣም ነው የሚገባችሁ። እንችላለን። ማይ ብራዘር በቃ ቃላት የለኝም ማለት ነው። ለሁላችሁም ቃላት የለኝም። ጨቅ ቪዲዮ ነው የምሰራው። ማይ ብራዘር ቤንጃሚን ዋይት ትችላለህ ሀቢቢ። ይቅርታ በጣም ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ፣ ኧረ ባል ዴክላን ራይስ ምን ጉርነህ ቡካዮ፣ ቪክተር ዮኬሬሽ። ይሄ ነው የኔ ስትራይከር ማን። ጎል አላስቆጠርክም ግን እንደዚህ ደምህን ሰጥተህ እንድትጫወት ነው የምፈልገው። ሉዊስ ስኬሊ ዙቢሜንዲ ተቀይሮ ከገባ በኋላ በአላህ ሊያንድሮ ትሮሳርድ ማይ ብራዘር ወደ ፎርም እየመጣ ያለ ልጅ ማለት ነው ማን። በካላፊዮሪ ከዛ በኋላ ገብታለች ኢንካፔ ምርጥ ነበሩ። እንችላለን ማን በቃ ይሄ ነው ትረስ ዘ ፕሮሰስ በስተመጨረሻ ማለት ነው ማይ ብራዘር ከ20 ዓመት በኋላ አሳክተናል። ማን አሞኛል ጀሞ። ወይኔ አርሰናል ጀሞ ከ20 ዓመት በኋላ ወደዚህ መድረክ ፋይናል ተመለስን። እንኳን ደስ አላችሁ። ወይኔ አልሐምዱሊላህ። ጀማው 20 ዓመት ነው የጠበቅነው። 20 ዓመት 8 ዓመቴ ነበር ለመጨረሻ ጊዜ ፋይናል ስመለከት ቻምፒየንስ ሊግ ፋይናል ቨርሰስ ባርሴሎና I was 8
Oh my God. 8. Now we're in the Champions League final. Yes. Yes. ማን እንዳስገባን ታውቃለህ? ይኸውና አንበሳዬ ጀግና ጃንዋሪ ላይ ሲዝኑን የሚጨርስ ቡድን ነበር የተረከበው። ጃንዋሪ ላይ ሲዝኑን የሚጨርስ ቡድን፣ ኖቬምበር ላይ ሲዝኑን የሚጨርስ ቡድን፣ ኖቬምበር ላይ ሜይ መጥቶ ሊጉ አልቆ እንኳን አንድ ጨዋታ ይቀረናል። ከዚህ በኋላ ሰፍ ብለን የምንጠብቀው የስ ግባ ከ20 ዓመት በኋላ ተመልሰናል ይላል። ከ20 ዓመት በኋላ በስማም ስለምንችል ማለት ነው። አትገቡም ሲሉን አትበሉም ሲሉን ይኸው ለፍጻሜ ደርሰናል። ፕሪሚየር ሊጉንም ልንበላው ነው። አንተ የማን ደጋፊ ነህ እንደዚህ አይነት ደስታ የምታገኘው? እስቲ ኮሜንት ላይ ጻፍልኝ በእናትህ። የማን ደጋፊ ነህ? ምንድነው የምትውልን? አሁን ምንድነው? በፈጣሪ ስም ሂድና የ5-4 ምናምን ጨዋታ እንሂድ ተመልከት። ችግር የለውም አብረን ኢንጆይ እናደርገዋለን። ይሄ ግን ሴሚ ፋይናል ነው፣ እንዲህ ፋይት ማለት ነው። ፋይት እረ በፈጣሪ ስም አርሰናል ላይ ማግባት ማለት ነው በቃ ብርቅ ነው። እንኳን ማግባት ኦን ታርጌት መሞከር ጋብርኤል ማጋሌሽ እያለ አታስበው። በስላሴ ስም ቪክተር ጊዮኬሬሽ ሊገላቸው ነው የገባው። ዛሬ ሊሞቱ ነው ወደ ሜዳ የገቡት ተጫዋቾቹ። በቃ ሬዲ ናቸው። ራሳቸው ሜዳ ላይ ራሳቸውን ለመስጠት ሬዲ ነበሩ። ለዛ ነው ያሸነፉት። ይሄ ታክቲክ ምናምን አይደለም። እዛ ጋር ለማሸነፍና እዛ ጋር የሚከፈለውን ዋጋ ለመክፈል ሬዲ የሆነ ተጫዋች ነው ሴሚ ፋይናል ላይና ፋይናል ላይ የሚያስፈልገው። ይህንን ነገር ነበረ ሲያደርጉት ዲሊቨር ያደረጉት ሁሉም ነገር። ደጋፊው በፈጣሪ ስም ምንም ቃል የለኝም፣ ምንም ማለት ነው። ብቻ እናንተ ደስ ያላችሁን ኮሜንት ላይ ኢንጆይ፣ ይህንን ኢንጆይ አድርጉት። አሁን ፍጻሜ ላይ እንትና እናገኛለን እንሸነፋለን፣ ሌላ ጉዳይ። አሁን ኢንጆይ እናድርገው፣ ይህንን ሞመንት ኢንጆይት። ይገባናል፣ ይገባችኋል። ይመቻችሁ። አደረግነው፣ ግባ እናውጣ፣ አደረግነው፣ እንችላለን። ቻምፒየንስ ሊግ ፍጻሜ አደረግነው። ገነርስ ይቻላል። ግባ እናውጣው። ምድረ ቋጣሪ ከዚህ በኋላ ታስቆመ ይኖሯል። ግባ እናውጣው። የስ ስታር ቦይ አሳለፈን ወደ ፋይናል። ግባ እናውጣው። ገነርሲ አንብብልኛ ዊ አር ዘ ገነርስ ይታያል። ዊ አር ዘ ገነርስ ማለት ቋጣሪ አረኛ ግን ግፋችን በመዳህነ እስከ ሌሊት አስቋጥረን አንድ ባዶ አውቀን ማለት ነው። እናቴ ትሙት እኔ እኮ ካገባን እንደማይገባብን እኮ እርግጠኛ ነበሩ። ሰከንድ ሃፍ ምን አይነት ስትራቴጂ ነው ያራመድነው? ባናገባ እንኳን አይገባብንም የሚባል ነገር የለም። ከፉላም ጋር የተጫወቱን ጨዋታ ካስታውሳችሁ ፈርስት ሃፍ 3 አገባን የሚያስፈልገንን፣ ሰከንድ ሃፍ ባናገባ እንኳን አይገባብንም። ስለዚህ አይገባብንም ማለት ነው። ቋጣሪን እንደዚህ ሆነ አዳር በስንቱ ተቃጠላችሁ ትችሉታላችሁ። በመድኃኒዓለም ማለት አድጉ ላውቀን ማለት ምን አይነት ፐርፎርማንስ ሚኬል አርቴታ መድኃኒዓለምን በጣም ነው የምትችለው። በጣም ክሬዲት ስለሚገባው ማለት ክሬዲትን እንሰጣለን በአግባቡ። ሌላ ቪዲዮ ላሰራለታለሁ። ምን አይነት ማኔጅመንት ነበር ሰከንድ ሃፍ ያደረገው። ፈርስት ሃፍ የተጫዋቾቹ ቅያሪ በቃ በሙሉ እኔ በቃ አላቅም። እግዚአብሔርን በቃ በጣም የሚገርም ነበር የተጫዋቾቹ ፐርፎርማንስ። ዴክላን ራይስ ሌላ ሌቭል፣ ቤን ዋይት እንደጠበቃችሁት የምር ዲስአፖይንት አድርጓችኋል። ቅያሪዎቹ ዙቢሜንዲ በስኬሊ ሜዳ ውስጥ በነበረባቸው ደቂቃዎች በጣም ጸደይ ጨዋታ ተጫውቷል። ከዛ ዙቢሜንዲ ተቀይሮ ገብቶ በጣም ጸደይ ጨዋታ እዚህ ያን ያህል አልነበረም። ሰከንድ ሃፍ ኦዴጋርድን አስገብቶ በሰማም ካላፊዮሪ ዲፌንሳችን ማጋሊሽና ሳሊባ ስላለን እኛ በጣም መደሰትን እንጂ እድለኞች ነን። እግዚአብሔር ነው የምላችሁ። እግዚአብሔር ማጋሊሽና ሳሊባ የሚባሉ ተጫዋቾች ስላሉን በቃ እድለኞች ነን። ቤን ዋይት እንዳልኳችሁ ነው ከዚህ በፊት እንደጠበቃችሁት የምር ዲስአፖይንት አድርጓችኋል። ዲፌንሳችን ላይ ትንሽ ጥያቄ የምታነሱበት ዛሬ ካላፊዮሪ ነበር። ካላፊዮሪን እይተው በቃ ሲፈልግ የነበረው ካላፊዮሪ ቤንካፒን ቀየር ነበር ፈልገው። ትንሽ ሳካ ሲቀየር ቅሬታ ፈጥሮብኝ ነበር ምናምን። ውጤቱን ይዘነው ስለወጣ ነው ምን በቃ ጉዳት እንዳይሆን ብቻ መጸለይ ያለብን ማለት ለሚቀጥለው ጌም ደውስታም ስለሚያስፈልገን ማለት ነው። በጣም ነው የምንችለው። ሚኬል አርቴታ በቃ ያፍራቻ። እኔ ከሚኬል አርቴታ በጣም እያደነኩት የመጣሁት ያ ልክ ክሪቲሳይዝ የሚደረግባቸውን ነገሮች በሙሉ ዲሳይድ እያደረገ ነው የሚመጣው ማለት ነው። እግዚአብሔር በቃ እስከ
ይሆናል አይደል ከ88 ጀምሮ ምናምን እኮ ነው አይደል ኢቭን መከላከል እንኳን የጀመረው ከዛ ይሆን ፕሬሲንጋችን በጣም ጸዴ ነበር እያንዳንዱ ማለት በቃ ከከንዳፍ ከገባን በኋላ ራሱ የተጫወትንበት መንገድ ይሄ አፈግፍጎ የሚጫወተው ሚኬል አርቴታ አናውቀውም ረስተነዋል እምላችሁ በሌላ ቪዲዮ እንመለሳለን በደንብ ኮፒ ሊንክ ሪፖስት አድርጉት ፎሎ ማድረግ እንዳይረሳ ይመቻችሁ ከሞኒ ገነርስ እናቴ ትሙት ፋይናል ደረስን ቻምፒየንስ ሊግ ፋይናል ደረስን ማን እኔ ማመን አልቻልኩም እግዚአብሔርን እኔ ማመን በህልሜ ነው ወይኔ ያየሁት ያሉት ፋይናል ደረስን ቻምፒየንስ ሊግ በስመ አብ ማን ከሁሉም በላይ ደስ ያለኝ ደግሞ ሳካ ማግባቱ ነው ያ ሁላ የሚሰደብ ሰውዬ ሙሉ ሲዝኑን ማን በጣም ትችላለህ እናቴ ትሙት ምን አይነት ቲም ነው ያለን ምን አይነት ሃራም ቦል ዛሬ ሙሉ ለሙሉ አየን ጨዋታው ማለት አትሌቲኮ ግጥም አድርጎ ዘጋው ሳካ ግን ትችላለህ የመጨረሻ ነው የምትችለው እናቴ ትሙት በጣም ነው ያስደሰትከኝ ማን ሁሉም ተጫዋቾች ይችላሉ ዛሬ ቤን ዋይት እንዲጮት በጣም ትችላለህ ካላፊዮሪ እንዳለ ሙሉ ቲሙን የተጫወቱ በጣም ነው የምትችሉት እግዚአብሔር ዴቪድ ራያ ራሱ ስንት አይነት ፓስ ነበር ስታረግ ነበር እናቴ ትሙት ማለት ገና ይላችሁ አሁን ይላችሁ በዚህ ዲፌንሳችን ማለት ፋይናል ገና ይጠብቃል ፋይናል ነገ ማለት ነው ማንኛውንም ቲም ማግኘት እንችላለን ማንኛውንም ከሁለቱም ምርጥ 11 ተውጣጡ ይጋጠመን ገብታችኋል ከዚህ በኋላ ማንንም አያስቆመን ወይኔ ፋይናል ድረስ ወይኔ እግዚአብሔርን ትላንትና ማልተኛው ጠዋት 12 ሰዓት ነው የወጣሁት 9 ሰዓት እንጂ 12 ሰዓት አልወሰደኝም ዛሬም ልደግም ነው ደስ ብሎኛል ደስ ብላችሁ እንኳን ደስ አላችሁ እንኳን ደስ አለን በአምላካችሁ እንባባላለን ዛሬ አሁን የእንግሊዝ ቪዛ እንዴት ነው ማግኘት የምችለው ከጎስት ጋር መሄድ ፈልጋለሁ እና አመቻቹልኝ እስኪ በራሴ ብር ከበባልኝ በቦሊም ብያመጣለሁ እንኳን ደስ አላችሁ ለማንኛውም እስቲ የታለ ኮፒ ሊንኩ የታለ ይውላችሁ ለቻምፒየንስ ሊጉ 20 አመት ነው የጠበቅነው 20 ጊዜ ለፕሪሚየር ሊጉ 22 አመት ነው የጠበቅነው 22 ጊዜ ኮፒ ሊንክ በጣም ደስተኛ ነኝ እግዚአብሔርን ነው የምላችሁ በቃ እኔ በአርሰናል በህይወት ይሄ ልጅ አርሰናል አይንቱ ዘ ፋይናል ኦፍ ዘ ቻምፒየንስ ሊግ እኔ በህይወቴ አርሰናልን ቻምፒየንስ ሊግ ላይ ገብቶ አይቼው አላውቅም መጨረሻ ጊዜ አርሰናል ቻምፒየንስ ሊግ የገባው 2006 ነው እኔ 3 አመት ኦልሞስት 4 አመት ሊሞላኝ አካባቢ ነው የዛን ጊዜ ከዛ በኋላ ቻምፒየንስ ሊግ ፋይናል ገብቶ አያውቅም ብሮ I am the happiest man አሁን ላይ ማለት በተለይ ደስቴን ድርብ የሚያደርገው መሰላችሁ ሳካ ማግባቱ ነው ከዛ ለምን መሰላችሁ ሳካ ይሄ 77 ለብሶ ዩሮፓ ሊግ ዴቢዩት ካረገበት ጨዋታ ጀምሮ ማለት ነው በቃ he was destined for this bro I am the happiest person በጣም በቃ በእውነት እኔ ደስታዬ ምቋ 1-0 አሸንፈናል እኔ ነግሬያችሁ ነበር አርሰናል ማለት ነው የዛኔ ሊቨርኩሰን ጋር ሲደርስ ነው በቃ ፋይናል እንደደረሰ እርግጠኛ ግን seeing it happen ማለት ነው seeing it እኔ በጣም አንተ happiest ነው የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ ለአርሰናል ደጋፊዎች በሙሉ ላኩላችሁ ይሄን ቪዲዮ ጋብሪኤልን የተከላካይ ነው ራያ ማለት ነው እኔ ጋብሪኤልና ራያ ዲሲር ማለት እኔ ብቻ አይ ዶንት ኖ አሁን ቃላት የለኝም በጣም ደስተኛ ስለሆንኩኝ ማለት ነው እኔ ምን እንደምላችሁ አላውቅም በቃ አርሰናልን ለመጀመሪያ ጊዜ ነው ቻምፒየንስ ሊግ ፋይናል ላይ ያየሁት እኔ እኮ ነግሬያችሁ ነበር አርሰናል ኤፕሪል ላይ ነበረ ችግሩ አሁን ሜይ ነው ሜይ all the success come to my club በቃ ይሄ እኔ I am the ዲቢ እንደምነግራችሁ አላውቅም ብቻ ድርብድ ነው ደግሞ ለኛ ትናንትና ሲቲ ነጥብ ጥሏል ፕሪሚየር ሊጉ ላይም ደርሰናል ቅድም የሆነ ቪዲዮ ሰርቼ ማለት ነው አርሰናል የፕሪሚየር ሊግ ፋይናል ደርሷል ቻምፒየንስ ሊግ ፋይናል ዛሬ ማታ ይደርሳል ስል ኮሜንቱን ገብታችሁ አንብቡት አይደርስም ምናምን ሲል የነበረ ሰው ላኩላችሁ ብቻ አርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ በቃ ጸድ ዛሬ today is በቃ በጣም የደስታችን ቀን ማለት ነው ቢግ አፕስ ቱ ሳካ አስገባው ስለሚቻል ማለት ነው ገብተህ ታወጣዋለህ ማለት ነው ምድረ ወያላ ቋጣሪ ከ20 አመት በኋላ ወደ ቻምፒየንስ ሊግ ፍጻሜ ደርሰናል ማለት ነው ይሄ ስሜት ብቻ ነው እንፈልገው ከፈለጋችሁ ውሰዱት ዋንጫውን ወይ እኔ በላቸው ወይ ምን አይነት ክለብ ነው ያለን ግን ምን አይነት ክለብ ነው ያለን አረ ደረጋካ አንተ ተወኝ ማንንም ጀምር ከዚህ በኋላ ዋንጫውን ባንበላው ራሱ በቂያችን አረ እንብላው ምድረ ቋጣሪ ግን ማለት ነው ዝም ትላለህ ጸጥ ነይ ባሪ ና ባሪ ያባት እኛም ኮራ ግባ እናውጣው አረ እስቲ በል ስኔክ በእውነት የምሬን የምላችሁ እግር ኳስን የምትወዱ ከሆነ ለዚህ ደጋፊ የቻምፒየንስ ሊግ ዋንጫ አይገባውም ነው የምትሉኝ
የምሬና የአርሰናል ደጋፊዎች እንኳን ደስ አላችሁ። አርሰናል ለፍጻሜ ማለፉ ሳይሆን ይኸውላችሁ ላይክ አርሰናል ደጋፊዎቹ ለስንት ዓመታት በትዕግስት ለጠበቁት እንግዲህ ጽዋ በፍጻሜ መድረሳቸው ነው ዋናው ነገርና በመጨረሻም አርሰናል ለሻምፒየንስ ሊግ ፍጻሜ ደርሷል። ዋን ኦፍ ዘ ቤስት ሞመንትስ ላለፉት ዓመታት በእግር ኳስ ካየኋቸው አጋጣሚዎች መካከል አንዱ አድርጌ ጽፌዋለሁኝ በራሴ ማለት ነው። አርሰናል ለሻምፒየንስ ሊግ አልፏል። 20 ዓመታትን ድፍን መጠበቅ ይጠበቅበት ነበር። 2006 ፋይናል ለመጨረሻ ጊዜ ተፋለመ፣ ዋንጫውን አላገኘም። አሁን ደግሞ ትልቁን ባርሴሎናን ኦልሞስት ለመጣል ከባድ ነው፣ ምንም ጥያቄ የለውም። 2026 ፋይናሊስት ሆኗል። አሁን ግን አርሰናል ዱ ኦር ዳይ ነው። ላይክ የብዙ ዓመታት ጥያቄዎች የነበረበትን ጊዜ የሚፈታበት ሰዓት የደረሰ ይመስለኛል እና ይሄ ቡድን የአውሮፓ ሻምፒየንስ ሊግ የምሬን ነው የምር ይገባዋል። ለደጋፊዎቹ ሲባል ለቲሙ ብቻ አይደለም ለደጋፊው ሲባል ነው። ጋይስ እስኪ ሀሳባችሁን ጻፉልኝ። ፎሎ እያደረጋችሁ የአርሰናል ደጋፊዎች ኮፒ ሊንክ ሪፖስት ይደረግ። ይመቻችሁ። ከሞን ዩ ገነርስ ኑጡ፣ ለፍጻሜ ቀርበናል። ኑጡ የታላችሁ ኑጡ